يزيج مصحف الزجاج فضيلة العلامة الدكتور صالح ابن فوزان ابن عبد الله الفوزان غفر الله له ولوالديه ولجميع المسلمين ساتشوناتشو مملكة العربية يالو تلك عالم يزماناتشن عالم أنقافا يهون علماء ستيل بهوت يالو بزو مصحفوچن እየጻፉ ያሉና በጣም ሞር ከሚታወቀው መጽሐፋቸው ውስጥ አልኢርሻድ የሚለው መጽሐፍ እንዳላቸው ታውቁታላችሁ። ይህችን ደግሞ በአቅማቸው ሊወጅህላህ ብለው ይሄንን መጽሐፍ አዘጋጅተዋል። ተንቢሃት ወደ ውስጥ ስንገባ ቢስሚላሂር ረህማኒር ረሂም ይላል ፔጅ 5 ቢስሚላሂ በአላህ ስም ማለት ነው። አርረህማን እጅግ በጣም አዛኝ በሆነው ጌታ፣ አርረሂም እጅግ በጣም ሩህሩህ በሆነው ጌታ እጀምራለሁ ማለት ነው። ቢስሚላሂ ብሎ መጀመር ከሚሰራው ስራ ግለሰቡ በረካን ከአላህ ለመፈለግ ነው። ቢስሚላሂ ተብሎ ያልተጀመረ ነገር በሙሉ በረካው የተቋረጠ ነው የሚል ሐዲስ ስላለ ማለት ነው። አርረህማን እዝነቱ ያኒ ሰፊ የሆነ ማለትም ዓለማትን በሙሉ የፈጠረውን ኸልቅ በእዝነቱ በሪዝቁ የሚያጣቅም ማለት ነው። ካፊር ሙእሚንም ሳይል ሁሉንም የሚያጣቅም ማለት ነው። አርረሂም እዝነቱ ወይም ርህራሄው በስተመጨረሻይቱ ቀን ለምእመናን ብቻ የሆነ ማለት ነው። ለዚህ ነው ሙቀዲማ መግቢያ አልሐምዱሊላሂ ምስጋና ለአላህ ይገባው ይላል። አለዚ ያ አላህ ቀደረ ፈሀዳ ሁሉን ነገር የወሰነና ከዛ በኋላም ቀና መንገድ ደግሞ የመራ የሆነን ጌታ ምስጋና ይገባው። وخلق الزوجين الذكر والأنثى እንዲሁም وخلق የፈጠረ የሆነ الزوجين ሁለት ጥንዶችን الذكر ወንድንና والأنثى ሴትን የፈጠረ የሆነ ጌታ ምስጋና ይገባው። የፈጠረውም من نطفة ከፈሳሽ إذا تمنى የፈሰሰ ጊዜ ምስጋና ይገባው። وأشهد أن لا إله إلا الله እንዲሁም መሰክራለሁ ከአላህ ሌላ አምላክ እንደሌለ ወህደሁ ብቻውን ላ ሸሪከ ለሁ በዚህ በአምላክነቱ ላይ ተጋሪ የሌለው ለሁል ሐምዱ ምስጋና ለሱ ነው። ፊል አኺራ በስተመጨረሻይቱ ወልኡላ እንዲሁም በዚህችው በዱንያም ምስጋናም ቢሆን ለሱ ነው። ወአሽሀዱ አነ ሙሐመደን ወአሽሀዱ መሰክራለሁ አነ ሙሐመደን ሙሐመድ እኮ አብዱሁ የአላህ መልእክተኛ ባሪያ የአላህ ባሪያና ወረሱሉሁ የአላህ መልእክተኛቸው ዑሪጀ ቢሂ አላህ እሳቸውን ይዞ ወጣ ኢለ ሰማይ በሰማይ ወደ ሰማይ ማለት ነው። ፈረአ ከዛም ተመለከቱ ነቢዩ ሙሐመድ ሚን አያት ረቢህ አልኩብራ ሚን አያት ረቢህ ከጌታው ተአምር አልኩብራ ትላልቅ ተአምራቶችን ተመለከተ። ሰለላሁ ዐለይሂ አላህ በሳቸው ላይ ውዳሴ ያውርድ። ወዐላ አሊሂ በቤተሰባቸው ወአስሓቢሂ በባልደረቦቻቸው ወኡሊል መናቂቢ እንዲሁም የዝና ባልተቤት ለሆኑት ሰሓቦች ዝነኞች ወኑሃ እንዲሁም ደግሞ የበሰለ አእምሮ ላላቸውም የአእምሮ ባልተቤቶች የአላህ ውዳሴ ይውረድ። ወሰለም ተስሊማን ከሲራ እንዲሁም ደግሞ ብዙ የሆነን ሰላምታን ሙአየደን ጠንከር ያለ ወይም ዘላለማዊ የሆነ ሰላምታን ይውረድ ማለት ነው። አማ በዕድ በመቀጠል فلما كانت المرأة المسلمة ይላሉ። فلما كانت በሆነች ጊዜ
المرأة المسلمة ይህች ሙስሊም ሴት لها مكانتها في الإسلام በእስልምና ላይ ትልቅ ቦታ ያላት ጊዜና የተሰጣት ጊዜ ይሄንን ባወቁ ጊዜ وقد أنيط بها በሷ ዙሪያ በርግጥ ምን ይላል وقد أنيط بها በሷ ዙሪያ ምን ተደርጓል ብዙ ነገሮችን በሷ አቅራቢያዋ كثير من المهام ከችግሮች በኩል እሷን አካቧታል ሙስሊም በመሆኗ ወይም ኢስላም ትልቅ ቦታ ስለሰጣት በሷ ኤሪያ ብዙ ችግሮች ተዘጋጅተውላታል وكان النبي صلى الله عليه وسلم نبي صلى الله عليه وسلم ደግሞ ነበሩ يخص النساء ሴቶችን ለየት አድርገው بتوجيهات ወደነሱ ለየት ብለው يعني ለየት ባለ መልኩ ለነዚህ ሴቶች ተውጂሃት ማለት ምክር በመስጠት ጥሩ አቅጣጫን ያሳዩአቸው ነበር ማለት ለየት ያለ ስፔሻል ክላስ ይሰጧቸው ነበር ለማለት ነው ሴት ተኮር የሆነ ከዛም ከሚያስተምሯቸው ውስጥ ምንድነው وأوصى بهن በእነዚህ ሴቶች አደራ አሉ في خطبته بخطباቸው ላይ في عرفات بعرفة ተራራ ላይ ስለ ሴቶች ለየት ባለ መልኩ ኹጥባ ተናገሩ ወሲያ ሰጡ ይህ ሁላ مما يدل የሚጠቁመን ነው على وجوب العناية بهن በሴቶች ላይ ሞር ትኩረት ማድረግ እንዳለብን في كل زمان በሁሉም ዘመን ላይ በሴቶቻችን ላይ ትኩረት ማድረግ እንዳለብን የሚያሳይ ነው ولا سيما በተለይ في هذا الزمان እኛ ባለንበት ዘመን الذي زمن ደሞ غزيت فيه المرأة المسلمة ሙስሊም ሴት ልጅ የተዘመተችበት የሆነ بصفة خاصة ለየት ባለ መልኩ ተዘምታለች በምን لسلبها كرامتها ልቅናዋን እስላም የሰጣትን ደረጃ ለመቀማት وإنزالها ለማውረድ من مكانتها እስላም ከሰጣት ቦታና ደረጃ ከዛ ከፍታ ለማውረድ فكان ሆነ ማለት ነው لا بد ቅሮት የሌለው ሆነ ማለት ነው من توعيتها بالخطر እሷን መጠበቁና ትኩረት ማድረጉ እጅግ በጣም አይቀሬ ሆነ ማለት ነው እንዲሁም ووصف طريق النجاة لها እሷ ነጃ የምትወጣበትን መንገድ ለሷ يعني ማሳየቱና መጠቆሙ ቅሮት የሌለው ነገር ሆነ ማለት ነው وهذا الكتاب للصحافي ይህ መጽሐፍ ደግሞ አርጁ እከጅላለው أن يكون እንዲሆን علامة ጠቋሚ على هذا الطريق ለዚህ ሴት ልጅ ለምትሄድበት መንገድ ጠቋሚ እንደሆን መርጣለው بما تضمنه ይህ መጽሐፍ ባካተተው ነገር من ذكر بعض الأحكام الخاصة بها من ذكر بمدكس معناتنا بعض الأحكام كفيل أحكاموችን الخاصة بها በሴት ልጅ ብቻ ያተኮረ ማለት ነው وهو ይህ መጽሐፍ ደግሞ የተዘጋጀው ኢስሃሙን ድርሻ ነው ضئيل ጥቂት የሆነ የኔ ጥረትና ድርሻ ነው لكنه ነገር ግን ይህ መጽሐፍ ጁሁዱል ሙቂል እንደሚባለው አይነት ነው ማለት አሳናሽ ከሆነው ጥረቴ ነው አናሳ ከሆነው ጥረቴ ነው
ወአርጁ እከጅላለሁ አን የንፈዐ አላህ እንዲጠቅም ቢሂ በዚህ መጽሐፍ አላ ቀድሪሂ በዚሁ ባለው በትንሽነቱ በትንሽ ጥረቴ ሰዎችን እንዲጠቅም አላህን እለምናለሁ እከጅላለሁ። ወህወ ይህ መጽሐፍ ደግሞ ኹጥወቱን ኡላ የመጀመሪያ ኮቴ ይሆናታል ለሴት ልጅ ፊ ሃዛ ሰቢል በዚህ መንገድ ዙሪያ ለምትንቀሳቀሰው። ስለዚህ ዩርጃ ይከጀላል አንተ ትሉሃ ይህችን መጽሐፍ እንድታነቧት ኹጥዋትን አንድ በአንድ እርምጃዋን ማለት ነው አዓምን ወአሽመል ጠቅለል ያለና አካታች የሆኑ አህካሞችን ስለያዘች ይህንን እንድታነቧት እከጅላለሁ በማለት ኢላ ማ ሁወ አሕሰን ወአክመል ይህች ደግሞ እርምጃዎቿ ኮቴዎቿ ኢላ ማ ሁወ አሕሰን ወደ ተሻለውና ወአክመል የተሟላ ወደ ሆነው ነገር ስለሚመራ ነው ይልና ወማ ቀደምቱሁ ፊ ሃዚሂ አልዓጅላ በዚህች ቸኳላ በሆነችው መጽሐፌ ያዘጋጀሁት ለእናንተ ያቀረብኩት ነገር ደግሞ የተከወኑ ይህ መጽሐፍ የተዘጋጀ ይሆናል ሚነል ፉሱል التالية ኔክስት ባሉት ታይትሎች الفصل الأول የመጀመሪያው ርዕስ የመጀመሪያው ታይትል ሌሰን የሚያተኩረው አህካሙን ዓማ ጠቅለል ያለ በሴት ልጅ ዙሪያ የተቀመጡ ሸሪዓዊ ሁክሞች አሉ። ጊዜያችን ለመቆጠብ ራሱ ርዕሱ ወደፊት ስለሚመጣ ባንጠቅሰው የተሻለ ነው። እነዚህ 10 ነጥቦችን 10 ሌሰኖችን ይዟል። የመጀመሪያው ሌሰን አህካሙን ዓማ ጠቅለል ያሉ ሸሪዓዊ ድንጋጌዎች በሴት ልጅ ዙሪያ በሚለው الفصل الأول የመጀመሪያው ሌሰን 1 ይህንን እናያለን። ሌሰን 1 አህካሙን ዓማ ከሚለው አንደኛው መካነቱል መርአቲ የሴት ልጅ ቦታ قبل الإسلام እስልምና ከመምጣቱ በፊት የሴት ልጅ ቦታዋ ደረጃዋ ማንነቷ ይሰጣት የነበረ ቦታ ምን ላይ ነው የሚለው እናያለን። ርዕስ 1.1 ማለት ነው። መካነቱል መርአቲ قبل الإسلام ሴት ልጅ ከእስልምና በፊት የነበራት ቦታ ይህ ሲባል ወዩራዱ የተፈለገ ነው ቢማ قبل الإسلام እስልምና ከመምጣቱ በፊት ስላለው ነገር ነው አሁን እዚህ ጋር እየተነጋገርን ያለ ነው። ያኒ እስልምና ከመምጣቱ በፊት ያለው عصر الجاهلية የጃሂልያ ዘመንን ነው እየጠቀሰ ያለ التي ያቺ كان يعيشها العرب عرب ይኖርባት የነበረው ዘመን بصفة خاصة ለየት ባለ መልኩ عربو ይኖርባት የነበረ ويعيشها እንዲሁም ደግሞ ይኖርባት የነበረው ደግሞ أهل الأرض የመሬት ባልተቤቶች بصفة عامة ጠቅለል ባለ መልኩ የመሬት ባልተቤቶች ይኖርባት የነበረው ይሄን ነው ከእስልምና በፊት ሲባል የሚጠቀሰው የድንቁርና ዘመን አረቦች ለየት ባለ መልኩ ይኖርበት የነበረ ሲቹዌሽን እና የመሬት ባልተቤቶች ጠቅለል ባለ ሁኔታ ይኖርበት የነበረበት ነው። በዚህ ጊዜ ሴት ልጅ እንዴት ነበር የምትኖረው? በእነዚህ መካከል حيث በኩል ካነ الناس በዚህ ዘመን ሰዎች ነበሩ في فترة من الرسل ከመልእክተኞች መላክ ክፍተት ላይ ነበሩ። ያኒ መልእክተኞች አልተላኩም በዛ ኦፕን ጊዜ ላይ ነው የነበሩ መልእክተኛ የሌለበት ጊዜ ወድሩስ من السبل ከመንገድ በኩል ወደ መልእክተኞች መንገድ ከትክክለኛ መንገድ የሚጠቁም የጠፋበት ዘመን ላይ ነበር።
ያኒ ጊዜው ማን መልእክተኛ ስለሌለ ሁሉም የሚዋልልበት ታይም ነበረ። وقد نظر الله كذا الله تملكته إليهم ودن نزي سووش أنا نراچو الله تملكتنا كما جاء في الحديث حديث لا عندما تاو فمقتهم الله النزي سووش طلاچو يانا نراچو زيبي ينبرو بقى የማይዳፈሩት የማይሰሩት ነገር የለም ሁሉንም ነገር ያደርጋሉ فمقتهم الله طلاچو عربهم عربوچም ይሁንም وعجمهم ከዓረብ ውጭ ያለው የመሬት ባልተቤት በሙሉ አላህ ጠላቸው ስራቸውን إلا بقايا من أهل الكتاب ከመጽሐፍ ባልተቤቶች ጥቂት ሲቀሩ ማለት ነው ማለትም የኢንጂልን መንገድ የወንጌልን መንገድ ያዙና የነብዩ መምጣት በመጠባበቅ ላይ የነበሩ እነሱም ብቻ ሲቀሩ وكانت المرأة ሴት ልጅ ነበረች ደግሞ في هذا الوقت በዚህ ዘመን እነዚህ ህዝቦች በሚኖሩበት ዘመን ላይ في الأغلب በቃ በአብዛኛው ማለት ይቻላል الأعم ጠቅለል ባለው ሁኔታ ሲታይ ሴት ልጅ በመካከላቸው تعيش ትኖር ነበር فترة عصيبة እጅግ በጣም ቸጋራ የሆነ ህይወትን ነበር የምትኖረው خصوصا بتلي في المجتمع العربي بتلي بعرب سبسب مكاكل اسوا تنوربت የነበረው አናኗር እጅግ በጣም ቸጋራ ነበር አስቸጋሪ የሚባለው ኑሮ ነበር የምትኖረው حيث በኩል እንዴት ነው ሲባል ካኑ ነበሩ يكرهون ولادتها መወለዷን እንኳን ይጠሉ ነበር አረቦች መወለዷን እንኳን ይጠሉ ነበር በእንደዚህ አይነት ሶሳይቲ ላይ ነበረች ምን ያለችው ያኒ መወለዷን የሚጠሉ እኛ ፔጅ 9 ያለ ነው فمنهم كنزيه عربوች ውስጥ من كان يدفنها ይህችን ሴት የሚደፍናት ነበር وهي الصم حية كان ህይወቷ የሚደፍናት ነበር حتى تموت تحت التراب አፈር ስር እስክትሞት ድረስ መወለዷን ስለሚጠሉ ከአረቦች መካከል ምን አይነት ሰዎች ነበሩ ከነ ህይወቷ አፈር ውስጥ ይቀብራት ነበር ومنهم ከነሱም ውስጥ ደግሞ من يتركها የሚተዋት ነበር ደግሞ እድሉን ሰጥቶ እንድትኖር ማለት ነው ይተዋት ነበር تبقى እንድትኖር ያደርጋታል في حياة الذل والمهانة ወራዳና ቸጋራ በሆነ ህይወት ላይ እንድትኖር የመኖርን እድል ከሰጣት እንደዚህ እንድትኖር ያደርጋታል كما قال الله تعالى እንዳለ واذا بشر احدهم بالانثى አንዳቸው ሴት ልጅ ተወልዶልሃል ተብሎ የተበሰረ ጊዜ ብስራት የተሰጠው ጊዜ ظل وجهه ፊቱ ይሆናል ሙስወደን የጠቆረ ይሆናል እንኳን ደሳለ ሴት ተወለደለት ሲባል ፊቱ የጠቆረ ይሆናል وهو سم كظيم ከቁጭት የተነሳ يتوارى من القوم ከሰዎች ይሸሻል ይደበቃል من سوء ما بشر به ከዚህ ከክፉ ነገር ከተበሰረው ክፉ ነገር እንደነሱ ኤክስፔክቴሽን የሴት ልጅ መወለድ ክፉ ነገር ነው ከዚህ ከተበሰረው ክፉ ነገር ከሰዎች ይሸሻል እንኳን ደስ አለህ እንዳይሉት ከዛ ምን ይላል አዩምሲኩ አላ ሁኒን በችግርና በመከራ ላይ ሊያዛት አም የዱሱ في التراب ወይስ አፈር ውስጥ ቀብሬ ልገላገላት ብሎ ከራሱ ጋር ይከራከራል
አላ አዋጅ ሳአ ማ ያሕኩሙን። የዛን ዘመን ሰዎች ምንኛ ከፋ ይሰጡት የነበረው ፍርድ። ወይ አፈር ስር ነው የሚቀብሯት ወይም ደግሞ በችግር ላይ ነው የሚይዛት። የዚህን ያክል ቦታ ነው የነበራት። وقال تعالى أونم الله تعالى من آله وإذا الموءودة أفر سر تكبرتشو سيت تتأيّكش سئلت سلسوا تتأيّك أفر سر كنهي وطا سلتكبرتشو تنشي يلج سلسوا تتأيّك بأي ذنب قتلت بيتنيو وانجلوان يتكدلتشو استي بلو سورة التكوير الله ከ8 እስከ 9 በዚህ መልክ ይጠይቃል። አፈር ስር ከነ ህይወቷ ስለሞተችው ስለተቀበረችው ተጠየቀ። بأي ذنب قتلت በምንኛው ወንጀሏ ነው የተገደለችው በማለት አላህ መልስ ይመልሳል። والموؤودة እች መውኡዳ የምትባለው ደግሞ هي እሷ አልቢንቱ ሴት ልጅ ነች። ትድፈኑ የምትደፈን የሆነችው أفر سر حية كالنهي وتوع حتى تموت تحت التراب أفر سر سكت موترس. وإذا سلمت من الوأد كأفر كمدفن نسأك هناك الدلون كاغينيك وعاشت كنورك فإنها إهتسيت انقدي كذبوها لا تعيش تنورالك عيشة المهانة ورادا يهونا نورونا متنورو مالت يجقونا يهونا نورونا متنورو فليس لها حظ من ميراث قريبها كقرب بالتبيتوام يهون زمدوام يمورس يميبال درشا يلاتم ورث مورث የሚባል ድርሻ مهما كثرت امواله የዚህ ባልተቤቷ ንብረቱ ምንም ያህል የበዛ ቢሆንም እንኳን በትወርሰው ነገር የላትም። ومهما عانت من الفقر والحاجة ምንም ያህል ይህች ሴት ድህነትም ሆነ ሓጃ በጣም አንገብጋቢ ሓጃ ቢኖርባትም 5 ሳንቲም አይሰጧትም። لأنهم مكنياتهم النزيه عربوች يخصون الميراث يسيت لجن ورث يعني مالتهم يخصون الميراث ورثن لإليو نبره بالرجال بوندوች ላይ ብቻ دون النساء ሴቶችን ሳያካትት ውርስ የሚወርሱት ወንድ ብቻ ናቸው ብለው በዚህ መልኩ እንደዚህ አይነት ውሳኔ የሚሰጡበት ዘመን ላይ ነበር። በል እንዲያም انها እህች ሴት ካነት ነበረች ራሷ ሴቲቷ ራሷ ትወረስ ነበር ራሷ عن زوجها الميت ከሞተው ባሏ ትወረስ ነበር كما يورث ماله ገንዘቡና ንብረቱ እንደሚወረሰው ባሏ እሷም አብራ ትወረሳለች። وكان الجمع الكثير ብዙ من النساء ብዙ የሴት ቁጥር ስብስብ